ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። በተለያዩ ርዕሰ ጉዳዮች ላይ የምናነሳበት ሰዓት ላይ እንገኛለን። ይገደብ አባይና ቃለ ስላሴ ካሳ የሚቀጥሉትን ደቂቃዎች አብረናችሁ ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ አጋማሽ ቀናቶችም እንደዚሁ መጨረሻ ቀናቶች ተደርገው ነበር። አሁንም የሚደረጉ አሉ። ቃል እንዴት ነው ብያለሁኝ። ፕሪሚየር ሊጉ ያው ከሰኞ እስከ ሰኞ እያየነው እንገኛለን። እስከ ትናንት ምሽት ድረስ የተለያዩ ውጤቶች ተመዝግበዋል። የተለያዩ ጨዋታዎች ተደርገዋል። አሁን ምን ይመስላል? እንደው 14 ሳምንታቶችን አይተናል። 15ኛ ሳምንት ደግሞ ከነገ 9 ሰዓት ተኩል ጀምሮ የሚጠበቁ ጨዋታዎች አሉ። እስከ ሰኞ ድረስ ወልቭስ ከማንቸስተር ዩናይትድ እስከሚያደርጉ ጨዋታ የተለያዩ ጨዋታዎችን ያስመለክተናል። በልዩነት ግን አርሰናል ከአስቶን ቪላ ወደ ቪላ ፓርክ አቅንቶ አርሰናል ጨዋታውን ያደርጋል። ከዛ በተረፈ ደግሞ እንደዚሁ ማንቸስተር ሲቲ ኢታር ላይ ሰንደርላንድን ይገጥማል። የሊጉ ክስተት ማለት እንችላለን። በተለይ ለታላላቆቹ ክለቦች ሰንደርላንድ በጣም ከባድ ቡድን ነው፣ የማይንበረከክ ቡድን ሆኗል። እንደው በልዩነት ደግሞ የአርሰናልንና የማንቸስተር ሲቲን የፕሪሚየር ሊግ ጉዞ ምን ይመስላል የሚለው ጉዳይ እናነሳለን። አርሰናል ምንም ጥያቄ የለውም፣ ዘንድሮ በጣም ከባድ ቡድን ነው። እንደው እያወዳደርን አይደለም፣ ምንም ጥያቄ የለውም። ግን የፕሪሚየር ሊጉ ጉዞ አንጻር ስትመለከተው ግን በተወሰነ መልኩ ማንቸስተር ሲቲ አሁን የተሻለ ነው ልትለው ትችላለህ። ሌሎቹ ግን እርግጠኛ ማትሆንባቸው ናቸው እና ይህን ጉዳይ እናነሳለን። አስቶን ቪላ ከአርሰናል በጣም ከባድ ጨዋታ ነው። ቪላ ፓርክ ላይ ብዙ አመታቶች በ3 አመታቶች ማለት እንችላለን ወደ ቪላ ፓርክ ሲሄድ አርሰናል ከሚቸገርባቸው ስቴዲየሞች መካከል የቀድሞ አሰልጣኙን ኡናይ ኤምረን እንደዚሁ መግጠማቸው በጣም ያስቸግራቸዋል። ከብዙ ጨዋታዎች ስንነሳ በነገራችን ላይ የበርንማውዝና የቼልሲም ጨዋታ እንደዚሁ የሚጠበቅ ነው። በአጠቃላይ ሳምንቱ በጣም አሪፍ ነው ብዬ ገምታለሁ። እንግዲህ አብረን የነበር ነው ቅድም ስንባባል ነበር እንዴና ስንባባል እንግዲህ በሳምንቱ አጋማሽ የተለያዩ የፕሪሚየር ሊግ ጨዋታዎች ተካሂደው ነበር። ያልተጠበቁ ውጤቶች እንደዚሁም የተመዘገቡበት ድራማዊ ክስተቶችንም የተመለከትንበት አጋጣሚ ነበር። በተለይ በሳምንቱ አጋማሽ ከተደረጉ ደግሞ በክራቨን ኮቴጅ ፉላም ከማንቸስተር ሲቲ ያደረጉት ጨዋታ የበርካቶችን ቀልብ የሳበ ጨዋታ ነበር። 5-4 የተጠናቀቀ እንደዚሁ ጨዋታ ነበር። በጣም በበርካቶች ዘንድም አዝናኝ ተብሎ የተወደሰ ጨዋታ ነበር። ቸልሲ ባልተጠበቀ መልኩ እንግዲህ በሊድስ ዩናይትድ 3-1 ተሸንፏል። ከሜዳ ውጭ አቅንቶ የተጫወተው ጨዋታ ነበር። ባልተጠበቀ መልኩ እንግዲህ 3-1 ተሸንፏል። በዋንጫ ፍክክር ውስጥ የሚገኝ ቡድን እንደመሆኑ ያልተጠበቀ ውጤት አስመዝግቦ ነበር ከኤላንድ ሮድ የተመለሰው። አርሰናል ብሬንትፎርድን አሸንፏል በሳምንቱ አጋማሽ። እንደዚሁ ማንቸስተር ዩናይትድ ወሳኝ የተባለ እድሉን አምክኗል። ወደ 5ኛ ደረጃ ከፍ የሚልበትን ጨዋታ ከዌስትሃም ዩናይትድ ጋር አድርጎ 1-1 በሆናቸው ውጤት ተጠናቋል። ያልተጠበቀ ነበር፣ ምክንያቱም በሜዳው ኦልድ ትራፎርድ እንደማድረጉ። ግን አጠቃላይ ይሄ ምን ያሳየናል የሚለው ሊቨርፑልም እንደዚሁ ከሰንደርላንድ ጋር አቻ የተለያየበት አጋጣሚ በልዩነት የምናነሳው ነው። አጠቃላይ ፕሪሚየር ሊጉ ተገማች አለመሆኑ ከሳምንት ሳምንት የትኛው ቡድን ነጥብ ሊያስጥል እንደሚችል የትኛው ቡድን ሊያሸንፍ እንደሚችል ተማምነህ መናገር ማትችልበት ደረጃ ላይ ደርሰናል። በተለይ በዘንድሮ የውድድር ዓመት ደግሞ ያልተጠበቁ ውጤቶች በተደጋጋሚ መከሰታቸው ደግሞ ገና በፕሪሚየር ሊጉ በቀጣይ ሳምንታት በርካታ ነገሮች ሊነሱ ይችላሉ ተብሎ በስፋት እየተነሳ ይገኛል። በቪላ ፓርክ የሚደረገው የአርሰናል ጨዋታ እንግዲህ የ15ኛ ሳምንት የመጀመሪያው የመክፈቻ ጨዋታ 9:30 ላይ የሚደረግ ጨዋታ ነው። በጣም ተጠባቂ ከሆኑ አርሰናል ምናልባት ባለፉት ዓመታት በጣም እየተቸገረባቸው ከሚገኙ ግጥሚያዎች መካከል አንደኛው የአስቶን ቪላ ጨዋታ ነው። አርሰናል ባለፉት ሳምንታት ከገጠሙት ጨዋታዎች በሙሉ ፈታኙ ሁሉ ሊሆን ይችላል ተብሎ የሚጠበቅ ጨዋታ ነው። ምክንያቱም አስቶን ቪላ ከጥሩ ያልሆነ የውድድር ዓመት ጅማሬን ቢያደርግም ባለፉት 4 ጨዋታዎች ግን በሙሉ አሸንፏል። በሳምንቱ አጋማሽም በአሜክስ ስታዲየም ብራይተንን 4-3 ያሸነፈበት በትልቁ የምናነሳበት ውጤቱ ነው። ባለፉት 6 ጨዋታዎች ግንኙነታቸው ምን ይመስላል ስንል አስቶን ቪላ 2 ጊዜ አሸንፎታል አርሰናል እንዲሁ 3 ጊዜ አሸንፏል። በአንድ ጨዋታ ደግሞ አቻ ተለያይተዋል። ግን በተለይ በ2023-24 የውድድር ዘመን በደርሶ መልስ ነበር ኤምሬትስ ላይም ቪላ ፓርክ ላይ አስቶን ቪላ አርሰናልን ያሸነፈውና ያ በተለይ ወደ ዋንጫ ፍክክር ጉዞ ሲያመራ የነበረው አርሰናልን ከገቱት ሁነቶች ወይም አጋጣሚዎች መካከል አንደኛው አስቶን ቪላ እንደሆነ በጉልህ ይነሳ ነበር። በዘንድሮ የውድድር ዓመት ሁለቱም የተለያየ አይነት መልክ ያላቸው ግን ጠንካራ በተለይ በቅርብ ጊዜያት ደግሞ በጣም ጠንካራ ፎርም ላይ የሚገኙ ቡድን ናቸው። ወደ ቪላ ፓርክ አርሰናል ሲያቀና እንግዲህ በብዙ ውጥረቶች ውስጥ ሆኖ ነው የሚያቀናው። ምክንያቱም የሊጉ መሪ ነው። በእርግጥ በ5 ነጥብ ነው ልዩነቱን እየመራ የሚገኘው። ከአርሰናልና አስቶን ቪላ ጨዋታ መጠናቀቅ በኋላ ደግሞ ማንቸስተር ሲቲ በሜዳው ከባድ ጨዋታ ከሰንደርላንድ ጋር ያደርጋል። ስለዚህ ያንን ነጥብ ለመጠቀምና ነጥቡን አስፍቶ
ለማንቸስተር ሲቲ ላይ ጫና ለመፍጠር ትልቅ ጨዋታ ይጠብቀዋልና ምናልባት ነገ ከሚጠበቁት ጨዋታዎች መካከል አስቶን ቪላ ከአርሰናል የሚያደርጉት በልዩነት ማንሳት እንችላለን። ምንም ጥያቄ የለውም። አሁን እኔ በእርግጠኝነት መናገር የምችለው ያው አንዳንድ ሰዎች ይህንን እንደ ያው ስናወራ ብዙ ጊዜ ቃል የትኛውንም ደጋፊ ማስደሰት የትኛውንም ደጋፊ ማስከፋት ማሳዘን ምንም አላማ የለንም። ኖርማሊ ጥሩ ከሆነ ቡድኑ ጥሩ ተተቸዋለህ፣ ምንም እንትን የለውም። ግን እኔ አሁን እውነት ለመናገር ቅድም ያነሳው አሁን ፕሪሚየር ሊጉ የማይገመት ሆኗል። ለኔ ከአርሰናል ውጪ የማይገመት ሆኗል። አሁን 20 ቡድኖች ናቸው ፕሪሚየር ሊጉ ላይ የሚሳተፉት። ከአርሰናል ውጪ የትኛው ነው ቡድን አሁን ልትገምተው ማችል ቡድን ሆኗል። እውነት ለመናገር አሁን በቃ ምልህ 14 ሳምንት ሆኗል። 14 ሳምንታቶች ውስጥ አርሰናል አንድ ጊዜ ነው የተሸነፈው በሊቨርፑል አይደለ? በአርሰናል ልክ ናቸው የምትላቸው ክለቦች ደግሞ ወይም ደግሞ የሊጉ ተፎካካሪ ናቸው የምትላቸው ስንት ጊዜ ተሸንፈዋል? የማይገመቱት እነሱ ናቸው። ቼልሲ፣ ማንቸስተር ሲቲ በጣም እኔ ደግሞ ደስ የሚለኝ የምታደንቀው አርሰናልን በየሳምንቱ እዚህ ስንመጣ የአርሰናል ተፎካካሪ እያልን አንድ ቡድን አይደለም እየጠራን ያለን የተለያዩ ክለቦችን ሳምንት ስለ ቼልሲ ነበር ስናወራ ነበር። ቼልሲ በቃ ተደብቆ እየመጣ ነው፣ የአርሰናል ተፎካካሪ ነው። በሊድስ ዩናይትድ ተሸነፈ። አይ ማንቸስተር ሲቲ ደግሞ በእርግጠኝነት መናገር የምችለው የአርሰናል ተፎካካሪ ሆኗል፣ በጣም ከባድ ቡድን ሆኗል ትላለ። ማንቸስተር ሲቲ ደግሞ የማይጨበጥ ቡድን ሆኗል። ሊቨርፑል ነው ምንም ዘንድሮ በጣም አስገራሚም አስደናቂም ሁኔታ ላይ ዩናይትድም ምንም 83 ደቂቃ 1-0 እየመራ 7 ደቂቃ ቢያንስ 3 ነጥብ አስጠብቆ የማይወጣ ቡድን ሆኗል። ስለዚህ እኔ ለአርሰናል ትልቅ ክሬዲት የምሰጠው ካሉት 20 ቡድኖች ውስጥ 19ን አልገምታቸውም፣ አይገመቱም። ዛሬ እርግጠኛ ሆነ የምታወራለት ከ19ኙ ማንም ቡድን የለም። አርሰናልን ግን እርግጠኛ ሆነ ታወራለታለህ። በቀደም ዕለት ኤሚሬትስ ስታዲየም ላይ ብሬንትፎርድ ጋር ያደረገውን ጨዋታ ተቸግሮ ነበር፣ ቢሆንም ግን 3 ነጥብ ይዞ ወጥቷል። ማንቸስተር ሲቲ እንደዛ ለፍቶ ለዛውም ያው ከባድ ነው ፉልሃም ጋር 3 ነጥብ ይዞ ሊወጣ ይችላል። በእርግጠኝነት ሽርፍራፊ ሰከንዶች ቢኖሩ ደግሞ ነጥብ ሊጥልበት የሚችልበት አጋጣሚ ነበር። ስለዚህ እኔ ፕሪሚየር ሊጉ አሁንም ከአርሰናል ውጪ የማይገመት ሆኗል። አርሰናልን ግን በቃ የ100% የዋንጫ ጉዞ ነው እያከናወነ የሚገኘው። ስለዚህ የሌሎቹ ቡድኖች ስትመለከት ትንሽ መንገራገጭ ሁኔታ አለ። ተፈራረቁበት አርሰናል ምንም ጥያቄ የለውም። አስቶን ቪላ ሁለተኛ ይሆናል፣ ሲቲ ሁለተኛ ይሆናል፣ ቼልሲ ሁለተኛ ይሆናል፣ ሊቨርፑል ሁለተኛ ይሆናል። እስካሁን ዩናይትድ ነው ሁለተኛ ያልደረሰው፣ እስከ 4ኛ ድረስ ነበረ። ሌሎቹ ግን በቃ እያገላበጣቸው ነው እንዲሁ በቃ ማለት በጣም ነው እኔ በእውነት ይሄን መናገር የምችለውና የአስቶን ቪላና የአርሰናል ጨዋታ ቅድም እንዳልከው ወደ ኋላ መለስ ስትል ባለፉት 3 አመታቶች ለአርሰናል የዋንጫ ጉዞ እንደ መሰናክል የሚነሳው የአስቶን ቪላ ጨዋታዎች ነበሩ። ከ2 አመት በፊት የምናስታውሰው ጨዋታ ቪላ ፓርክ ላይ አርሰናል የተሸነፈበት 2-0 በጣም የእግር እሳት የሆነበት የአርሰናል ደጋፊ ምክንያቱም የዋንጫ ጉዟቸውን ያስተጓጉሉባቸው ነውና ቪላ ፓርክ ላይ ትንሽ የአርሰናል ይከብደዋል። አሁን ላይ ለአርሰናል ጉዞ መሰናከል ወይም ደግሞ አለመቻል የምትለው መሸነፍ ሳይሆን አቻ መውጣት ነው። በጣም በቃ ዘወረስት የምትለው ለአርሰናል አሁን አቻ መውጣት ሆኗል። ምክንያቱም በጣም ከአቅም በላይ ሆኗል ሁሉ ነገራቸው የሚያደርጉት ነገር። ስለዚህ የቅድሞ አሰልጣኝ ኡናይ ኤምሬም ደግሞ ከዕለት ዕለት የነበረውን የአርሰናል ጉዞ አሰልጣኝ ሚኬል አርቴታ የጨዋታውን ፍልስፍና የማየት ነገሮችን ምናምን የመገመት ሀሳባቸው በጣም ሰፊ ነበረ ከአመት በፊት። ዘንድሮ ግን ሊያውቁት አይችሉም አርሰናል። ምክንያቱም የተለያዩ ተጫዋቾች ናቸው፣ ፍልስፍናው ተቀይሯል። የተለያየ አይነት ከቆመ ኳስ እኮ የሚያስቆጥሩበት ኳስ እኮ በቃ እርግጠኛ ሆነው እኮ ነው የሚሄዱት እኮ አርሰናሎችና የአስቶን ቪላ ጨዋታ ምንም ጥያቄ ሊከብድ ይችላል ከሜዳ ውጪ ተጉዞ እንደመጫወቱ አርሰናል። ከዛ በተረፈ ግን ስትመለከተው ደግሞ አስቶን ቪላም በዘንድሮ የውድድር ዓመት ላይ ድምጹን አጥፍቶ እየመጣ ይገኛል። ግን ዛሬ ደግሞ አስቶን ቪላን ድምጹን አጥፍቶ እየመጣ የአርሰናል ተፎካካሪ ነው ስንል ከ2 ሳምንት በኋላ ደግሞ እታች ወርዶ ልታዩት ይችላል። ስለዚህ ቅድም እንዳነሳው
ከቁጥራዊ መረጃዎች ስትመለከት ሊከብድ ይችላል ለአርሰናል። ነገር ግን 3 ነጥብ ይዞ የመውጣት እድሉ ግን ደግሞ ለአርሰናል ነው የምትሰጠው ካለበት ጫና አንጻር። ጉዳትን እናነሳዋለን። የትኞቹ ተጫዋቾች በአርሰናል ጉዳት እየተፈተኑ ነው የሚለውን ደግሞ እናነሳዋለን። በአጠቃላይ ማንቸስተር ሲቲ በሜዳውም ሰንደርላንድ ጋር የሚያደርገው ጨዋታ ወሳኝ ጨዋታ ነው የሚባለው እሱ። እንግዲህ አርሰናል በጣም ጥንካሬው የበዛ ጉድለቶቹ በጣም ትንሽ የሆኑ ቡድን ነው። በልዩነት የአርሰናል ጉድለት ምንድነው ብንል እንኳን ነጥራ ለማውጣት በጣም የሚቸግር ይመስለኛል። ግን አርሰናል ባለፉት 3 እና 4 ሳምንታት ደግሞ የተለየ መልክ አሳይቶናል። የምታስታውስ ከሆነ በተደጋጋሚ እናነሳው ነበር። አርሰናል እንዳለው ስብስብ እንዳለው ጥራት ከክፍት ጨዋታዎች ግብ ማስቆጠር መጀመር አለበት ወይ ደግሞ በቆሙ ኳሶች ብቻ ጥገኛ መሆን የለበትም በሚል በተደጋጋሚ ጊዜ አንስተናል። አርሰናል የብዙዎችን ሀሳብ ፉርሽ ያደረገ ባለፉት ሳምንታት ግን የተለየ መልክ ያለው ጥንካሬው አሳይቶናል ብዬ አስባለሁ። አርሰናል ባለፉት 3 ሳምንታት ውስጥ በውድድር ዓመቱ በጣም ይፈተንባቸዋል ተብሎ የተጠበቁትን ጨዋታዎች በሙሉ በተሻለ ጥንካሬ ተወጥቶታል ብዬ አስባለሁ። በቶተንሃም ሆትስፐርስ ከክፍት ጨዋታዎች 4 ጎሎችን ያህል እንዳስቆጠረ እናስታውሳለን። ባየር ሙኒክን የአውሮፓ ጠንካራው ቡድን ባየር ሙኒክን እንዴት እንዳሸነፈው ተመልክተናል። ቼልሲ ጋር ከክፍት ጨዋታ ነው ግብ ያስቆጠረው። ከባድ ጨዋታ ነው። በዋንጫ ፉክክር ውስጥ የሚገኝ ቡድን እንደሆነ ይታወቃል። ቼልሲ ስታንፎርድ ብሪጅ ላይ የሚደረግ ጨዋታ እንደመሆኑ በጣም ሊፈተንበት ይችላል ተብሎ የተጠበቀ መርሃ ግብር ነበር። ብሬንትፎርድን ከክፍት ጨዋታ ግብ ያስቆጠረበት መንገድ እጅግ አስደናቂ ነበር። ስለዚህ የአርሰናል ሌላኛው መልክ ጥንካሬውን ተመልክተናል። ከዚህ በፊት ከቆሙ ኳሶች አርሰናል ከፍጹም ቅጣት ምቶች 10 ግቦችን ያስቆጠረ ቡድን ነው። የቆሙ ኳሶች ሲያገኝ ልክ እንደ ፍጹም ቅጣት ምት የሚቀለው ቡድን እንደሆነ ይታወቃል። ግን እንዳለው ስብስብ ጥራት እንዳላቸው የተጫዋቾች ኳሊቲ ደግሞ ከክፍት ጨዋታ ግብ ማስቆጠር ይጠበቅባቸው ነበር። ሚኬል አርቴታ ይህንን ቡድን አሳይተውናል። አሁን ስለ አርሰናል ስናወራ ምናልባት በቋሚነት ከሚጫወቱ ተጫዋቾች መካከል አብዛኞቹን ያጣው አርሰናል ነው እየተመለከትን ያለ። ምክንያቱም ይህን ጠንካራው አርሰናል ገና ከጉዳት የሚመለሱ ተጫዋቾቹን ሲሰበስብ ምን ያህል አስፈሪ ሊሆን እንደሚችል ማሰብ ደግሞ ቀላል አይመስለኝም። ወይ ደግሞ በጣም እጅግ አስቸጋሪ ቡድን እንደሚያደርገው ይገመታል። አርሰናል አሁን ባለፉት 2 ጨዋታዎች ባለፉት 3 ዓመታት በፕሪሚየር ሊግ ዋንጫ ፉክክር እንዲቆይ ያደረጉት ወሳኞቹ ተጫዋቾች ጋብሪኤል ማጋሌሽ እና ዊሊያም ሳሊባን አጥቶን እየተጫወተ ያለው። ከዚህ በፊት አርሰናል እነዚህን ተጫዋቾች ቢያጣ ምን ያህል ሊዋዥቅ እንደሚችል ወይ ደግሞ የውጤት ማጣት ውስጥ ሊገባ እንደሚችል በጣም የሚታይ ነበር። አሁን ግን አርሰናል በልዩነት በክረምቱ የዝውውር መስኮት ከነበረው ጠንካራ ስብስብ ጋር ተዳምሮ ያስፈረማቸው ተጫዋቾች እንዴት ስክት እንዳሉለት እየተመለከት እንገኛለን። አሁን እውነት ለመናገር በአርሰናል ልክ በጣም ጠንካራ ቡድን ፕሪሚየር ሊግ ውስጥ ማግኘት ይቸግራል። ይህንን ማሳያ የሚሆነው ደግሞ አርሰናል ለመጨረሻ ጊዜ የተሸነፈው በሊቨርፑል ነው። በሁሉም ውድድሮች 18 ያህል ጨዋታዎችን አልተሸነፈም። ምን ያህል በወጥ ብቃት እየተጓዘ እንደሆነ ማሳያ ነው። አሁን ብዙዎችም የሚያነሱት አርሰናል ለምሳሌ ከሳምንት ሳምንት ሲሸነፍ ብቻ ሳይሆን መሸነፍ ሳይሆን ነጥብ ሲጥል እንደ ትልቅ አጀንዳ እየተቆጠረ የሚገኝ። በነገራችን ላይ ቃል አስተካክለ አርሰናል 18 ጨዋታዎችን አልተሸነፈም ስንል 2 ጨዋታ ናቸው የወጣው። ክሬዲቱ ምን ያህል ሰፊ እንደሆነ 16ቱን አሸንፏል። ምን ያህል ጠንካራ እንደሆነ የምታውቀው ደግሞ በልዩነት እዚህ ደረጃ ላይ መድረሱ ማሳያ ነው። በክፍት ደረጃ ምናልባት ይጌ ከትላንት በስቲያ አንዳንድ ለአርሰናል ክለቡ ቅርብ የሆኑ ምንጮችን ስመለከት ነበር። ምናልባት ይጌም የራስ ምልከታ እዚህ ላይ ተሰጠኝ ይሆናል። ግን አንዳንድ ደጋፊዎች በተለይ ከቡካዮ ሳካ ጋር ጥያቄ ማንሳት ጀምረዋል። ያቋም ጉዳይ ሳይሆን ትንሽ ግላዊነት ወይ ደግሞ ራስ ወዳድ መሆን ጀምሯል በሚል እየተቹት ነው። ለትችት የሚያበቃ አይደለም እውነት ለመናገር ግን ተመልክቼበታለሁ። ያንን ስሜት እንደ ቡድን ካፕቴንነቱ ሁለተኛ የቡድኑ ተጣሪ ነው። አሁን ሌጀንድ ከሚባሉት የክለቡ ተጫዋቾች መካከል አንደኛው እየሆነ ይገኛል። ምክንያቱም ያደገበት ክለብ ነው ከልጅነቱ ጀምሮ። ስለዚህ ከሱ ደጋፊዎች የሚጠብቁት ነገር አለ። ከግለኝነት ይልቅ የቡድን ስሜት ያለው ተጫዋች ቡካዮ ሳካ ላይ ማየት ይፈልጋሉ። ምክንያቱም ባለፉት ዓመታት ሳካ እንደዚህ አይነት ባህሪ ስለሌለው፣ ግን ባለፉት ጨዋታዎች ላይ ትንሽ ግላዊ ነገር እያበዛ ነው ወይ ደግሞ ኢጎ እያጠቃው ነው የሚል ሀሳቦችን ይሰጣሉ። በእርግጥ አንዳንድ ጨዋታዎች ላይ ለቡድን አጋሮቹ ማቀበል የነበረበት ኳሶች ወይ ደግሞ ፍጹም ቅጣት ምትም እንደዚሁ ለቪክቶር ዮኬሬሽ መከልከሉ ከበርካታ ነገሮች ጋር ያያይዙታል። በእርግጥ በወቅቱ ለቪክቶር ዮኬሬሽ የከለከለው 100ኛ የፕሪሚየር ሊግ ጨዋታ ላይ ስለነበር ግብ ለማስቆጠር ነበር። ግን በተለይ በሳምንቱ አጋማሽ ብሬንትፎርድን ባሸነፉበት ጨዋታ ላይ ለቪክቶር ዮኬሬሽ መስጠት ነበረበት የሚሉ ሀሳቦች ይነሳሉ። በእርግጥ እኔ ነጥቡ ግዴታ ስለሚያስፈልጋቸው ግብ መቆጠሩ ነው ዋነኛው ሀሳቡ ብዬ አስባለሁ። ግን ምናልባት በክፍተት ደረጃ አንዳንድ የክለቡ ደጋፊዎች የሚያነሱት ነው። ግን
እንደዚህ አይነት ክፍተቶች የምታነሳው ቡድን ውስጥ ሌላ ችግር ካጣህ ይመስለኛል። አሁን አርሰናል ቤት ውስጥ በልዩነት እዚህ ቦታ ይሄ ነው ችግሩ ብለህ ማንሳት ይከብዳል። ስለዚህ ጥቃቅን ስህተቶችን መፈለግ አይቀሬ ይሆናል ከዚህ በኋላ ለሚዲያዎችም ብዬ አስባለሁ። ምክንያቱም የእንግሊዝ ጋዜጦችም ምንም አይነት ክፍተት ካጡብህ ሌሎች ነገሮች ላይ ማተኮር ላይ የሚታሙ አይደሉም እና አርሰናል ቤት ውስጥ አሁን ያለው ጥንካሬ አርሰናል እየሄደበት ያለው መንገድ ምናልባት ቅድም የገለጽከው አገላለጽ ትክክለኛ ነገሩንም የሚገልጽ ይመስለኛል። 19 የፕሪሚየር ሊግ ክለቦች መገመት ይከብዳል። አርሰናል ግን በየጨዋታዎቹ ያሸንፋል ብለህ በእርግጠኝነት የምትሄድበት አጋጣሚ ተፈጥሯል። እንደውም አቻ ሲወጣ እኮ የሽንፈት ያህል የተጫዋቾቹም ስሜት፣ የአሰልጣኙም ስሜት፣ የደጋፊዎቹም ስሜት እየተመለከትን እንገኛለን። አርሰናል አሁን ልዩነት እየፈጠሩለት ያለው በክረምቱ የዝውውር መስኮት ወደ ክለቡ ያመጣቸው ተጫዋቾች እንዳሉ ሆኖ የስኳድ ዴፕዙ በጣም ሰፊ መሆን አሁን እኮ የትኛው ተጫዋች እንደተጎዳ እኮ ፊልም ማናደርግበት ጊዜ ደርሰናል። የትኛው ተጫዋች ይሰለፋል ወይስ አይሰለፍም የሚለው በአርሰናል ቤት ውስጥ ጭንቀት አልሆነም። ሌላው አንድ ከዚህ በፊትም አንስተነዋል የአርሰናል በልዩነት ጥንካሬ ብዬ የማስበው ዘንድሮ በጣም ዲሲፕሊን ሆኗል። ከካርድ ነፃ የሆኑ ከቀይ ካርድ ሰለባ ነፃ የሆኑ ተጫዋቾች በአርሰናል ቤት ውስጥ ተፈጥሯል። በሚኬል አርቴታ በኩል የተመለከትኩት አንድ ጥንካሬ ግን ስለ የትኛውም ተጫዋች መረጃ ከመስጠት ከሳምንት ሳምንት መቆጠባቸውን ቀጥለዋል። አሁን ለምሳሌ በብሬንትፎርድ ጨዋታ ዊሊያም ሳሊባ የመሰለፍ እድል አለው ተብሎ ነበር። ነገር ግን ጨዋታውን ተቀምጦ ነበር የተመለከተው ወይ ደግሞ በጨዋታ አሰላለፍ ውስጥ የነበረ ተጫዋች አልነበረም። አሁን በአርሰናል የትኛው ተጫዋች ይሰለፋል፣ የትኛው ተጫዋች ከጉዳት ተመልሷል፣ የትኛው ተጫዋች ጉዳት አጋጥሞታል የሚለው ነገር ምንም አይነት መረጃ በክለቡ እየወጣ አይደለምና ይህ አሰልጣኝ ሚኬል አርቴታ ዘንድሮ ያመጡት አንድ ታክቲክ ይመስለኛልና ይህ ደግሞ ለክለቦች አርሰናል የበለጠ ተገማች እንዳይሆን አድርጎታል። ካለው ጥንካሬ አንጻር የትኛው ተጫዋች ደግሞ ተሰልፎ ይጫወታል የሚለው ጉዳይ በበርካቶች ዘንድ የሚጠበቅ ሆኗል። ቤን ዋይት እኮ ሳናስበው በብሬንትፎርድ ጨዋታ በቋሚነት ጀምሮ የጨዋታው ኮከብ ተብሎ ተመርጧልና የማትገምታቸው ነገሮች በሚኬል አርቴታ ስብስብ ውስጥ እየተፈጠረ ያለ ይመስላል። ያው ምንም ጥያቄ የለውም። አርሰናል እንግዲህ በልዩነት የሚነሱ ቅድም እንዳልከው ስህተቶች ይኖራሉ። የቡካዮ ሳካ ጉዳይ ሲነሳ እኔ ይሄ ምን እንትን ይባላል አንዳንድ ጊዜ እውነት ለመናገር ፖለቲካው ላይ ይሁን ምን ይሁን ሰርጎ ገቦች ይባላል። እኔ ቡድኑን ለመበጥበጥ ማለት እኔ እውነት ለመናገር ቃል ሳካ ከነስተቱ ትክክል ነው ለኔ በቃ ማለት እኔ አሁን ላይ እኔ የአርሰናል ምልክት ብዬ በአርሰናል እግር ኳስ ታሪክ ውስጥ የምታነሳቸው ተጫዋቾች አሉ። ለምሳሌ የቲየሪ ዳንኤል ኦንሪ ትውልድ አለ። በቃ የአርሰናል ምልክት ቲየሪ ኦንሪ ነው ይባላል አይደል? በቃ ሁሉ ነገሩ አሁን ደግሞ የአርሰናል ምልክት ቡካዮ ሳካ ነው። እንደውም ብዙዎቹ እኮ ሲያቆላምጡት ብላክ ዳይመንድ ይሄ ምንድነው የሚባለው ጥቁር አዝሙድ ይሉታል እኮ አይደል? ጥቁር አዝሙድም ይሉታል እና ምን ያህል ያላቸው ፍቅር ነውና እኔ ቡካዮ ሳካ በሁለትና በአንድ ጨዋታዎች ላይ ያሳየው የሆነ ነገር ሊኖር ይችላል ግን በዛ ደረጃ ደግሞ ያ ምንድነው ደግሞ የቡድን ስሜት የሚረብሽ ይመስለኛል። የቡካዮ ሳካ ስህተት ቅድም እንዳልኩ ከነስተቱ ልክ ነው የምልበትም አንዱ ምክንያት ቡካዮ ሳካ ሁሉ ነገር ተሸክሞ መምጣቱ ነው። አንድ ጊዜ እንደውም የምታስታውስ ከሆነ ስንገልጸው ነበር ቡካዮ ሳካ ስንት አመቱ ነው ብለን ስናስብ 23 አመቱ ነው 22 አመቱ ነው ብለን አወራን ጊዜ በ22 አመቱ ነው ይሄን ሁሉ ጉድ የተሸከመው ብለናል እኮ። የእንግሊዝ ብሔራዊ ቡድን በቋሚነት መሰለፍ ለአርሰናል በፕሪሚየር ሊግም በአውሮፓ ሻምፒዮንስ ሊግም በካራባውም በኤፍኤ ካፕም እንዳለ እየተጫወተ ጫንቃው ላይ የተሸከመው ቡድን አርሰናል ነው። ምንም ጥያቄ የለው። እድሜውን ስታየው ደግሞ ገና ነው። ከእድሜው በላይ ብዙ የተጫወተ ልጅ ነው። የዋንጫ ጥማት ረሃቡን አላስታገሰም የልጅ ያው ወጣት ሆኖ። አሁን ልዩነቱ ምንድነው መሰለ የፊል ፎደን እና የቡካዮ ሳካ ልዩነት ቡካዮ ሳካ ብዙ ተጫውቷል፣ ብዙ ዋንጫ አላገኘም። ፊል ፎደን ትንሽም ተጫውቶ ብዙ ዋንጫ አግኝቷል። ይሄ ነው ልዩነቱ። ግን ማን የጠቀመው ለቡድን ስትለው ደግሞ እንደ ቡድን ስታየው ደግሞ ቡካዮ ሳካ የማይነካ ተጫዋች ነው። የማይነካ ማለት ደግሞ የኢጎ የማን አለብኝ ወይም ደግሞ እንደው ዝም ብሎ ምናምን አይደለም ከነብቃቱ ነው። እኔ ያን ጊዜ የተጎዳ ጊዜ የ3 ወር 4 ወር ጉዳቶች የነበሩበት ጊዜ ምን ያህል ፊል እንደተደረገ ቡካዮ ሳካ ማየት እንችላለን። አክቹአሊ የእንትና መምጣት ጥሩ አድርጎታል። የማዱኬ መምጣት ኑኖ ማዱኬ ወደ አርሰናል ሲመጣ ጥሩ የሱን ቦታ ሊሸፍን ይችላል። ግን ልዩነቱ ምንድነው? ሳካ ጎል ያስቆጥራል። በቃ ጎል ያስቆጥራል። ይሄኛው ምንም ጥያቄ የለውም ጥሩ የውድድር ዘመን ነበር የጀመረው ኑኖ ማዱኬ። ነገር ግን ጎሎችን አያስቆጥርም። ከሳካ ደግሞ ትፈልጋለህ። በቀደም ለታውን ብሬንትፎርድ ላይ
እኔ እንዳይጥል በጣም ዘግቼ ነበር። አርሰናል 1-0 ማለት አልጋው ጫፍ ላይ እንደማንቀላፋት ነው ይባላል። ካመለጠ አመለጠ ነው። ያቺ ነጥብ መሬት ላይ ትገኛለህ፣ ወድቀ ነው የምትገኘው። ትናንትና ማንቸስተር ዩናይትድ ወድቆ እንደተገኘው ማለት ነው። 83 ደቂቃ ሙሉ ጎል አስቆጥሮ 1 ጎል ያቺን ማስጠበቅ አቅቶት ነው። አርሰናልም አሁን ልክ ቡካዮ ሳካ ተቀይሮ ገብቶ ነው ጎል ያስቆጠረው። አረጋግጦ ቢያንስ ይሄ ልጅ በምንም በቡካዮ ሳካ ነው የተመዘገበው ይሄ ጎል። ስለዚህ ቡካዮ ሳካን ለመተቸት ከባድ ቆርጠን ልክላቸው ምንም እንከን ሲታጣበህ ክፍተቶችን መፈለግ ግዴታ። ለምሳሌ እኮ ባለፈው ሳምንት ራሱ የጁድ ቤሊንግሃም የእንግሊዝ ሚዲያዎች ያደረጉትን አንዱ ማሳያ ኢያን ራይትም ከጎን የቆሙበት መንገድ በልዩነት የሚነሳ ይመስለኛል። ለምሳሌ ቤሊንግሃም ለሀገሩ በጣም ጥሩ እንቅስቃሴ እያደረገ የሚገኝ ልጅ ነው። በክለቡ ሪያል ማድሪድ ጥሩ ጊዜያትን እያሳለፈ ነው። ግን አሰልጣኝ ቶማስ ቱሄል በሚቀይሩት ወቅት ያሳየው ያልተገባ ባህሪ በሚል በርካታ ጉዶችን አውጥተውበታል የእንግሊዝ ጋዜጦች። ከዛ ጋር አያይዘዋለሁ እኔ አሁን አርሰናል ቤት ውስጥ ክፍተት ምንም ልታገኝበት አትችልም። በተለይ አሁን ቀደም እንዳልኩ ካለው ስብስብ አንጻር ይሄን ያክል ኮምፕሌን የሚያቀርቡ ተጫዋቾች አትመለከትም። ካለመሰለፍ ጋር በተገናኘ ጥያቄ የሚያነሱ ተጫዋቾች የሉም። አሰልጣኝ ሚኬል አርቴታ መልበሻ ክፍላቸውን በጣም አረጋግተው ነው ያዙት። በውጤት ረገድ በአውሮፓ ሻምፒዮንስ ሊግ መሪ ነው፣ በፕሪሚየር ሊጉ መሪ ነው፣ ካራባኦ አልፏል፣ ኤፍኤ ካፕ ይገኝበታል። ስለዚህ አሁን ላይ አርሰናል ላይ ለመተቸት ምንም አይነት ክፍተት አታገኝም። ለዛ ነው እኮ አሁን ነጥብ በጣለ ወቅት በርካታ ሚዲያዎች በሙሉ የሚያወሩት አርሰናል የምር አስተማማኝ ነው ወይ እውነተኛ አስተማማኝ ነው ብሎ ያነሳል። ስለዚህ አርሰናል አሁን በጣም የበሰለ ቡድን ነው እውነት ለመናገር። ለምሳሌ ቼልሲ አሁን በርካታ ጠንካራ ጎኖች ቢኖሩትም ግን ከልምድ አንጻር ጥያቄ የሚነሳበት ቡድን ነው። መሪ የሆኑ ተጫዋቾች በተለይ በኋላ ደጀን ላይ የሉትም ብለን እናነሳለን። ሲቲ በጣም ጠንካራ ስብስብ አለው፣ ግን ትራንዚሽን ውስጥ የሚገኝ ቡድን ነው። ገና በደንብ የተደራጀ ወይ ደግሞ የተዋሃደ ቡድን አይደለም፣ ግን ሲዋሃድ የበለጠ አስፈሪ መሆኑ አይቀሬ ነው። ሊቨርፑል ባልተጠበቀ መልኩ በጥሩ ውጤት ላይ አይገኝም። ማንቸስተር ዩናይትድ በተመሳሳይ በፕሪሚየር ሊጉ የዋንጫ ፍክር ውስጥ አሁን ላይ የሚገኝ ቡድን አይደለም። ስለዚህ አርሰናል ያለው ጥንካሬ በጣም በርካቶችንም አስገርመዋል ብዬ አስባለሁና ተመልክተ ከሆነ የእግር ኳስ ተንታኞችም ከሳምንት ሳምንት ስለ አርሰናል የሚሰጧቸው አስተያየቶች በጣም አስቂኝ ናቸው፣ ወይ ደግሞ የማጠብቃቸው አይነት አስተያየቶች ይሰጣሉ። ፔፕ ጓርዲዮላ ከራሳቸው መግለጫ እኩል ጎን ለጎን ስለ አርሰናል ነው እያወራ ያሉት። አርሰናል ነጥብ አይጥልም፣ አርሰናል በጣም ጠንካራ ቡድን ነው፣ አርሰናልን ማሸነፍ ይከብዳል። ኤቭሪቲንግ የሚያወሩት ስለ አርሰናል ነው። ምን ልል ፈልጌ ነው፣ ስለ ቡካዮ ሳካ አሁን ጋዜጦችም የሚያወሩት በተደጋጋሚ የሚመስለኝ እኔ በግል ክፍተቶችን ካጡ በኋላ እያንዳንዱ ነገር እየነጠሉ ማውጣትና የቡድኑን ስሜት መረበሽ ላይ ትኩረት ለማድረግ የፈለጉ ይመስላል። እሱ እኮ ነው አሁን አርሰናል ለምሳሌ ቅድም እንዳልከው የውጤት ማጣት ውስጥ ቢሆን ወይም ደግሞ 1-0 ማሸነፍ የሚችልበትን አጋጣሚ በቡካዮ ሳካ ሰልፊሽነት ብታጣ ልትወቅሰው ትችላለህ። ጎል አስቆጥሯል። ይሄ ልጅ እኮ የሚፈልገውን ነገር አድርጓል። እንዴት ቻላችሁበት ቡካዮ ሳካን? የምር እኮ ነው የምልህ ሞቀስ እኔ አላቅም። እኔ ለምሳሌ አሁን ባለሁበት ዘመን ላይ እንደዚህ ልጅ ዲሲፕሊን፣ እንደዚህ ልጅ ስርዓት ያለው ተጫዋች፣ ለአሰልጣኞች የማይጎረብጥ በብሔራዊ ቡድን ደረጃ የሚወደድ በሆነ አጋጣሚ ተቀይሮ ሲወጣ ፊቱ ላይ ጨለምተኝነት የማይታይበት እኔ ተቀይሮ ሲወጣ ጥሩ ስሜት የማይኖርበት ጊዜ ቡካዮ ሳካን ማስታውሰው ተጎርቶ ሲወጣ ነው እንጂ ደክሞ ውጣ ስትለው ወይም ደግሞ ለሚቀጥለው ጨዋታ ደግሞ ታርፋለህ ስትለው ምንም አይነት ፊቱ ላይ የምታየው ኔጌቲቭ የሆነ አመለካከት የለውም። ለአሰልጣኙም ለተጫዋቹም ይሄ ምንድነው ኃላፊነት ነው። ስለዚህ ቅድም እንዳልኩ ለቃሉ ይቅርና ሰርገው ገብነት ነው ይሄ ቡካዮ ሳካን መውቀስ ማለት ቲሙን እንዳይረጋጋ የማድረግ ስሜት ነው። አሁን በቀደምነት እኔ አንድ ያነሳሁት ነበር ከብሬንትፎርድ በኋላ የነበረውን አርሰናል አይተነዋል እና በሚኬል ሜሪኖና በቪክቶር ዮኬሬሽ ጉዳይ የተነሱ ነበሩ። ቪክቶር ዮኬሬሽን ለመውቀስ አይደለም እውነት ለመናገር ቪክቶር ዮኬሬሽ የገባባቸው ሰዓቶች ደቂቃው ልዩነት ያንሳሉ። ግን ምንድነው እኔ ሐሳቤ ይሄ ሐሰተኛ 9 ቁጥር ሚኬል ሜሪኖ ውጤታማ ነው። በቃ አርሰናል የሚፈልጋቸውን ነገር 6 ጨዋታዎችን አድርጓል። ባለፉት ተከታታይ 6 የግብ ተሳትፎ አድርጓል ሚኬል ሜሪኖ። ጎሎችን አስቆጥሯል። ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በስፔን ብሔራዊ ቡድን ላይ በዓለም ዋንጫ ማጣሪያ ታሪክ ውስጥ 3ኛው ስፔናዊ ጎል አስቆጣሪ ነው።
በስፔንም የተሳካ ጊዜን እያሳለፈ ነው። የምትፈልገውን ጎል እያስቆጠረልህ ነው ያልኩት እኔ እንዴት ነው የዩኬሬሽ ቦታ ይሄ ነገር እያልኩ ይመጣው። ምክንያቱም ዩኬሬሽ 3 ጎል ነው አይደል ያስቆጠረው? 4 ጎሎች። አዎ 4 ጎሎች ሻምፒዮንስ ሊግም ላይ አትሌቲኮ ማድሪድ ስላለ ነው። በእንግሊዝ ፕሪሚየር ሊግ 3 ጎሎች ማስቆጠሩ ይሄኛው ደግሞ ከፍተኛ ጎል አስቆጣሪ ሆኗል። ሐሰተኛ 9 ቁጥር ተጫዋች ሆኖ ስፔናዊ ተጫዋች። ስለዚህ ይህ ተጫዋች ማለት እንግዲህ ለዩኬሬሽ ትልቅ የደህንነት ስጋት ሆነበት ነው ያልኩት እንጂ ዩኬሬሽ አይችልም። ዩኬሬሽን መንቀፍ አይደለም ግን ምንድነው ማድነቅ ነው። ይሄ ልጅ በሐሰተኛ 9 ቁጥር ሚና እየተቀየረ እየገባ አርሰናል ነጥብ የሚፈልጋቸውን ጨዋታዎች ሙሉ 3 ነጥብ እንዲያገኝ የረዳ ትልቅ ስፔናዊ ነው። ስለዚህ አርሰናል ቅድም 6 ጎሎች በዚህ አጋጣሚ 4 በፕሪሚየር ሊግ 2 በአውሮፓ ሻምፒዮንስ አስቆጠረው ዩኬሬሽ። ይሄንን ሀሳብ እኔ እጋራዋለሁ። ለምን እንደምጋራው ልንገርህ። ፕሪሚየር ሊግ ብቻ ሳይሆን የኢትዮጵያ ፕሪሚየር ሊግም ጨዋታዎች ላይ እኮ በጥሩ አቋም ላይ ያለ ተጫዋች እኮ ቤንች አይሆንም። ይሄ እኮ በየትኛው ዓለም ያለ የእግር ኳስ ሀቅ ነው በነገራችን ላይ። ለምሳሌ ለዛ ነው ተጫዋቾችን እኮ ጉዳቶችን አጥብቀው የሚፈሩት። አንድ ተጫዋች ሲጎዳ በዛ ቦታ ላይ የሚገባው ተጫዋች ጥሩ አቋም ላይ ከተገኘ እኮ ቤንች የመሆን እድሉ በጣም ጠባብ ነው። ለምሳሌ አሁን ባላቸው ወቅታዊ አቋም ሚኬል ሜሪኖን ማስቀመጥ ቤንች ላይ በጣም አደገኛ። ለምን ብንል በቼልሲ ጨዋታ ላይ የነበረው ሚናን ተመልክተናል። በብሬንትፎርድ የነበረውን ሚና ተመልክተናል። ምን ያህል እንቅስቃሴ ከጨዋታ ጋር የሚረዳበት መንገድና የሚኬል አርቴታን ፍልስፍና እንዴት እያገዘ እንዳለ እየተመለከትን ነው። ስለዚህ ሚኬል ሜሪኖ ቪክቶር ዮኬሬሽ ብቻ ሳይሆን ነገ ጧት ኖኒ ማዱዌኬ በጣም የተሻለ ብቃት ላይ የሚገኝ ከሆነ ቡካዮ ሳካ በጣም ከሱ የተሻለ አቅም ማሳየት እንዳለበት ግልጽ ነው። ስለዚህ ይሄ ምንም የሚካዳ ሀቅ አይደለም። ለምሳሌ ከጉዳቱ እኮ ያገገመው ባሳለፍነው ሳምንት ነበር አይደል? ግን በብሬንትፎርድ ጨዋታ ላይ በቋሚነት አልጀመረም ቪክቶር ዮኬሬሽ። ምክንያቱም ሚኬል ሜሪኖ ወቅታዊ አቋሙ በጣም ጥሩ ስለሆነና ፕሪሚየር ሊግ ላይ በተለይ ደግሞ ወቅታዊ አቋም በጣም መሰረት ይደረጋል። በጥሩ አቋም ላይ የሚገኙ ተጫዋቾች በኋላ ላይ ተቀይረው ለመውጣት በጣም ያቋሚ የነበረው ተጫዋች በተሻለ አቋም መመለስ ይጠበቅበታል። ለምሳሌ አሁን እነ ካይ ሃቨርት፣ ጋብሪኤል ጄሱስ እዚህ ቡድን ውስጥ ራሳቸውን ለማሳየት በጣም ትልቅ የቤት ስራ ይጠበቅባቸዋል። ካልሆነ የቋሚነት ቦታ የሚያገኙበት እድል ከዚህ በኋላ የተዘጋ ይመስላል። ስለዚህ ሚኬል ሜሪኖ በቋሚነት የሚቀጥልበት እድል ግልጽ ነው ተጫዋቹ አቅሙን እስካሳየ ድረስ። ቪክቶር ዮኬሬሽም ሲመለስ ያንን ቦታውን ለማስጠበቅ ደግሞ የተሻለ አቅም ማሳየት ይጠበቅበታል። ያው አርሰናልን እንግዲህ ያው በልዩነት ያነሳ ነው ሊጉን በደንብ አድርጎ አጥብቆ እየመራ መሆኑን ተከትሎ ነው። የሲቲና የሰንደርላንድን ጉዳይ እናንሳና ማጠናቀቅ እንችላለን። እንግዲህ በዚህ የውድድር ዓመት ላይ የሚዋዥቁ ከምትላቸው ቡድኖች መካከል ሲቲ አንዱ ነው። ዛሬ ያሸንፋል ስትለው ነገ የሚሸነፍ በጣም እየተቸገረ ወጥነት የሆነ ብቃት እያሳየ የማይገኝ ነገር ግን ባለፈውም ስንገልጸው የነበረው ጉዳይ የቡድን ግንባታ ውስጥ ናቸው። አሰልጣኝ ፔፕ ጋርዲዮላ የዛሬን ሳይሆን የሚቀጥሉትን አመታቶች ነው ወጥነት የሆነ ቡድን ለመገንባት እየለፉ ነው። በዛም ስትራግል ውስጥም ሆኖ ግን የአርሰናል ተከታይ እየሆኑ ነው የመጡት። ምንም ጥያቄ የለው። ባለፈው ያሳለፉትን በጣም ከባድ ጊዜ ዘንድሮ መድገም አይፈልጉም አይደግሙትም ብዬ ገምታለሁ። ምክንያቱም ቢያንስ ዘንድሮ ከአርሰናል የ5 ነጥብ ልዩነት ነው ያላቸው። በተከታታይ መሸነፋቸው ዋጋ አስከፍሏቸዋል። ባለፈው አሁን ላይ ቆመን ብናየው ማንቸስተር ሲቲ ከአርሰናል በ2 ነጥብ ነበር ልዩነት። በተለይ የኒውካስትሉ ጨዋታ የተሸነፉበት ጨዋታ ዋጋ አስከፍሏቸዋል። ስለዚህ አሁንም ነገ ምሽት 12 ሰዓት ላይ ደግሞ ቅዳሜ በኢትሃድ ከባድ ጨዋታ ነው የሚጠብቃቸው። ያ የሚያስብለው ምንድነው? ሰንደርላንድ ዘንድሮ ለታላላቆቹ ቡድን በጣም አስጊ የሆነ ቡድን ሆኗል። እንደው ምናልባት ማንቸስተር ዩናይትድ ነው ነጥብ ያስጣለው ወይ ደግሞ ማንቸስተር ዩናይትድ ነው ያሸነፈው። ከዛ በተረፈ ሊቨርፑልን አስጥሎታል፣ አርሰናልን ነጥብ አስጥሎታል፣ ቼልሲን አሸንፎታል። አሁን ደግሞ ማንቸስተር ሲቲ ነው። ስለዚህ የትልልቅ ቡድን ጌታ ነው ልትለው ትችላለህ ሰንደርላንድን በሌላ ወይ ደግሞ ስትመለከተው በትንንሽ ቡድኖች ደግሞ ሳትጠብቀው ሊሸነፍ ይችላል። እንደነዚህ አይነት ጉዳዮችን ስታነሳ የፕሪሚየር ሊጉ የመትረፉ እድሉ በጣም ሰፊ ነው። እንደውም በአውሮፓ መድረክ ቢያንስ እንደው አውሮፓ ሊግ እንኳን ባይሳተፍ የኮንፈረንስ ሊግ ውስጥ የመግባት እድልም ሊኖረው ይችላል ብዬ ገምታለሁ። ስለዚህ እንግዲህ ሊቨርፑል የመጨረሻዎቹ ደቂቃዎች ላይ ነው ከትናንት በስቲያ እንግዲህ አንፊልድ ላይ ጎል አስቆጥሮበት 1-1 የተለያዩ። ከዛ በተረፈ ግን አሁንስ የፔፕ ጋርዲዮላውን ማንቸስተር ሲቲ በምን መልኩ ነው የሚፈትሸው? ከዛ ውጪ ግን አለማድረቅ የማይቻለው የቀድሞው የአርሰናሉ የመሃል ሜዳ ሞተር ግራኒት ዣካ እጅግ
እጅግ እንደ ወይን እየጣፈጠ የመጣ ጀግና ልጅ ነው። የቡድን መሪነት ስሜቱም የሚታይ ነው። እንደ ዣካ አይነት ተጫዋች ስትዝ በትልልቅ ጨዋታዎች ላይ ማሸነፍ እንደምችል ነጥብ ማስጣል እንደምችል ደግሞ ማሳያ ነው። የልምድ ጉዳይ ነው። ትልልቅ ጨዋታዎችን ማድረጉ ፕሪሚየር ሊጉን ማወቁ በአውሮፓ መድረክ ላይ ትልልቅ ተሳትፎችን ማድረጉ ለቡድኑ ትልቅ አስተዋጽኦ አድርጎታል። ኤኒሃው ግን ኢታር ላይ የሚደረገው ነገ ምሽት 12 ሰዓት ላይ የማንቸስተር ሲቲ እና የሰንደርላንድ ጨዋታ በጣም ይጠበቃል። ማንቸስተር ሲቲ አንስተነዋል በተደጋጋሚ ጊዜ በተለይ ጠንካራ ስብስብ አለው። በጣም ጥሩ ልጆች ይዟል። ግን ገና ትራንዚሽን ውስጥ ያለ ቡድን ነው ወይ ደግሞ በደንብ እየተዋሃደ ያለ ቡድን ነው። ያ የመጣው ደግሞ አሰልጣኝ ፔፕ ጓርዲዮላ ባለፉት በተለይ ባሳለፈው የውድድር ዓመት ያሳለፉት ደካማ ጉዞን መድገም ስለማይፈልጉ ራሳቸውን ከአሰልጣኝነት ስታፍ ጀምሮ ራሳቸውን ያጠናከሩበት መንገድ አስደናቂ ነበር። ግን በሁለት ፍጹም በማይገናኝ አይነት ፍልስፍና ማለት እንችላለን የኤርገን ክሎፕ እና የፔፕ ጓርዲዮላ የጨዋታ መንገድ በብዙ መልኩ የተለያየ ነበር። የኤርገን ክሎፕ ምክትል የነበረው ፔፕ ሊንደርስ አሁን ላይ የፔፕ ጓርዲዮላ ምክትል ነው። ስለዚህ አዲስ ነገር ለማስረጽ ተጫዋቾች በተለይ ፔፕ ሊንደርስ በምን ይታወቃሉ? ኦፍ ዘ ቦል የምንለው ወይ ደግሞ ተጫዋቾች ከጨዋታ እንቅስቃሴ ውጭ ያላቸው ሚና ምን ይመስላል፣ ምን ያህል ከቨር ያደርጋሉ፣ ምን ያህል ይሯሯጣሉ የሚለው ጉዳይ በሊቨርፑል ፈጣን የነበረው የሊቨርፑል የኤርገን ክሎፕ አጫዋትን ያስመለከቱን አሰልጣኝ ናቸው። እሳቸው አሁን ከፔፕ ጓርዲዮላ ጋር አዲስ የሆነ ነገር ለማስረጽ የሞከሩ ይመስላሉ። በዝውውር መስኮቱ ከጥር የዝውውር መስኮት ጀምሮ በደንብ ተጫዋቾችን ያስፈረመ ክለብ ነው ማንቸስተር ሲቲ። ግን በዘንድሮው የውድድር ዓመት ልክ እንደ አርሰናል ሁሉ በእርግጥ ጉዳት የፈተነው ቡድን ቢሆንም ከወሳኙ አማካይ ሮድሪ ጨምሮ በርካታ ተጫዋቾች አዲስ ፈራሚዎችን ጨምሮ ጉዳት ቢያጋጥሙትም እንደምንም እየታገለ እዚህ ደረጃ ላይ ደርሷል። ግን ሲቲ ባልተጠበቀ መልኩ በውድድር ዓመቱ 4 ሽንፈቶች ገጥመውታል። ይህ ሲቲን ለሚያክለው ወይ ደግሞ በውድድር ዓመቱ ሻምፒዮን ይሆናል ብለን እንደምንጠብቀው ክለብ እምብዛም አሳማኝ ላይሆን ይችላል። ምክንያቱም አርሰናል ለምሳሌ በ14 የፕሪሚየር ሊጉ ጨዋታዎች 1 ሽንፈት ነው የገጠመው። ማንቸስተር ሲቲ በአንጻሩ 4 ሽንፈቶች ገጥመውታልና ይህ የተለመደ አይደለም ወይ ደግሞ በማንቸስተር ሲቲ ልክ የምንጠብቀው ውጤት አይደለም። ከ14 ጨዋታዎች 9 አሸንፏል፣ 1 አቻ ተለያይቷል፣ 4 ደግሞ ሽንፈት ገጥመውታልና ይህ ምናልባት ፔፕ ጓርዲዮላ በቀጣይም የሚሰሩበት የቤት ስራ ነው። ሌላው ማንቸስተር ሲቲ ባለፉት ዓመታት የነበረውን አንድ ጥንካሬ ያጣው የሚመስለኝ ጎሎች እንደቀላል የሚቆጠሩበት ቡድን መሆኑ ነው። ለምሳሌ ባለፉት ጊዜያትም ሊቨርኩሰን ኤቲሃድ ላይ መጥቶ 2 ጎሎች ሲያስቆጥርበት፣ ቶተንሃም ሆትስፐርስ እንደዚሁ ሲያሸንፈው ኤቲሃድ ላይ፣ ብራይተን በአሚክስ ስቴዲየም ሲያሸንፈው፣ ኒውካስል ዩናይትድ በሴንት ጄምስ ፓርክ ሲያሸንፈው ተመልክተናል። በጣም የሚያስገርመው ግን ባለፉት 2 ጨዋታዎች የነበረው ሲቲ በጣም በአስደናቂ ጥንካሬ ቢያሸንፍ ከተቸገረ በኋላ ምክንያቱም ነጥብ ይጥልባቸዋል ተብሎ የተጠበቁበት ሁነት ስለተፈጠረ በጨዋታው እንቅስቃሴ ረገድ ያልተጠበቁ ናቸው። ምክንያቱም በሲቲ ልክ ሁለቱንም ጨዋታዎች በቀላሉ ያሸንፋል ብለን ምን ጠብቃቸው ናቸው። ሊድስ ዩናይትድም ኤቲሃድ ላይ፣ ክራቨን ኮቴጅና ፉልሃምም በዛ ልክ ይፈትነዋል ተብሎ አልተጠበቀም ነበር። ግን በሁለቱ ጨዋታዎች ማንቸስተር ሲቲ 6 ጎሎችን ያስተናገደው ይህ የማንቸስተር ሲቲ የኋላ መስመር እንዴት እንደሳሳ ወይ ደግሞ እንዴት በቀላሉ ግብ የሚቆጠርበት ቡድን እንደሆነ ተመልክተናል። በዘንድሮው የውድድር ዓመት በፕሪሚየር ሊጉ 32 ግቦችን አስቆጥሯል ማንቸስተር ሲቲ፣ 16 ግቦች ግን ተቆጥሮበታል። ይህ አሁንም ጥሩ የምንለው ቁጥር አይደለም። ግን በሲቲ ቤት ውስጥ መልካም ነገሮች ደግሞ ምን አሉ? ለምሳሌ በተደጋጋሚ ጊዜ አነስተነዋል። ካንተ ጋርም ስናወራባቸው ነበር። ሲቲ በዘንድሮው የውድድር ዓመት የሃላንድ ጥገኛ ሆኖ የሚቀጥል ከሆነ በጣም ይጎዳል። ቡድኑ ያልተለመደ አይነት ያጫወት መንገድ እየተከተለ ነው። ምክንያቱም ከዚህ በፊት ሲቲ ከየትኛው ማቅጣጫ ግቦችን የሚያስቆጥር ቡድን ነበር። ሃላንድ ግን 15 ያህል የፕሪሚየር ሊግ ከ32 ጎሎች 15ቱን ያስቆጠረው ኤርሊንግ ሃላንድ ነው። ግን ሲቲ ቤት ውስጥም ልክ እንደ አርሰናል ከክፍት ጨዋታዎች ግብ ማስቆጠር በደንብ ለምዷል እንዳልነው አርሰናልም ሲቲ ቤት ውስጥ ባለፉት ሳምንታት ግን በጣም አስፈላጊዎቹ ተጫዋቾች ቡድኑ በሚፈልጋቸው ወሳኝ ሰዓት ግን ወደ ጥሩ አቋም የተመለሱ ተጫዋቾች አሉ። አንደኛው ፊል ፎደን ነው። ኤርሊንግ ሃላንድ ጥሩ ባልነበረበትም ጊዜ ግብ እያስቆጠረ ነው። በጨዋታ እንቅስቃሴ ረገድም የማንቸስተር ሲቲ በጣም ቁልፍ ሚናን እየተወጡ ከሚገኙ ተጫዋቾች መካከል አንደኛው ነው። ይህ ለአሰልጣኝ ፔፕ ጓርዲዮላ በጣም እረፍትን የሚሰጥ ነው። ምክንያቱም ሃላንድ ጥሩ በማይሆንበት ጊዜ የነ ፊል ፎደን በጥሩ አቋም ላይ መገኘት ቡድኑን የበለጠ ይረዳዋል። የነ ጀረሚ ዶኩ ወደ ጥሩ አቋም ላይ መገኘት ቡድኑን የበለጠ ይረዳዋል ተብሎ ይጠበቃል። ነገ የሚገጥሙት በጣም በሊጉ ክስተት የሆነው ሰንደርላንድ ነው። ሰንደርላንድ በዘንድሮው የውድድር ዓመት ለትልልቅ ቡድኖች በጣም ፈታኝ ቡድን ሆኖ የመጣው ከቶፕ 6 ክለቦች ጋር በዘንድሮው የውድድር ዓመት በጣም የተሻለ ውጤት ያስመዘገበው ሰንደርላንድ ነው። ቅድም እንደገለጽከው ቼልሲን በስታንፎርድ ብሪጅ ነው ያሸነፈው። አርሰናል ስታዲየም ኦፍ ላይት ነጥብ አስጥሎታል። ሊቨርፑልን አንፊልድ ላይ ነው ያስጣለው። ስለዚህ ነገም ለማንቸስተር ሲቲ በጣም ፈታኝ ይሆንበታል ተብሎ ይጠበቃል። የተረጋጋ ቡድን ነው። ከባለ ልምድ እስከ ወጣት ተጫዋቾች ይዟል። እንደነ ግራኒት ዣካ፣ እንደነ ሊቨርፑል ላይ ግብ ያስቆጠረው ታልቢ በጣም ጥሩ የምንላቸው አይነት ተጫዋቾች፣ በተከላካይ መስመር በኩል እንደነ ዳን ባላርድ በጣም አሪፍ የሆነ ቡድን እንደሆነ ይታወቃል። በስብስብም ደረጃ በጣም ጥሩ የሆነ ስብስብ ያላቸው
ናቸው ጥቋቁር ድመቶቹ። ሲቲ የነገውን ጨዋታ ለምን አጥብቆ እንደሚፈልገው ለመግለጽ ያህል አስቀድሞ አርሰናል ጨዋታው ያደርጋል። እንግዲህ ቀድሞ ነው ጨዋታው የሚያደርገው አርሰናል ከአስቶን ቪላ ጋር በቪላ ፓርክ ላይ። ስለዚህ ያንን ውጤት መሰረት አድርጎ ነው ሲቲ በሜዳው ሰንደርላንድን የሚያስተናግደው። ስለዚህ በሁለት ጫና ውስጥ ነው የሚገባው። አርሰናል ካሸነፈ የነጥብ ልዩነቱ ወደ 8 ሆኖ ነው ሰንደርላንድን የሚገጥመው። አርሰናል ነጥብ ከጣለ ወይም ከተሸነፈ ደግሞ ያንን ነጥብ የግድ ማጥበብ ስላለበት ደግሞ ወሳኝ ጨዋታ ያደርጋል እና አንዳንድ ጊዜ ጨዋታዎችን አይተ መግባት ደግሞ የበለጠ ጫና እንዲፈጥር ያደርጋል። አሁን አርሰናል ከማንቸስተር ሲቲ በተሻለ ነገር ያን ያህል ጫና ላይኖረው ይችላል። በተለይ ቀድሞ ስለሚያደርገው የቤት ስራውን ለማጠናቀቅ ቀድሞ ጨዋታውን ስለሚያደርግ ማለት ነውና ማንቸስተር ሲቲ እየሄደበት ያለበት መንገድ ከወጥነት ጋር በተያያዘ ብዙ ጥያቄዎች የሚነሳበት ቢሆንም እየተዋሃደ የሚሄድ ከሆነ ግን በፍጥነት ትክክለኛው የአርሰናል የዋንጫ ተፎካካሪ ማንቸስተር ሲቲ የሚሆንበት እድል ሰፊ ይመስለኛል። አይ እንደው ምንድነው መሰለህ ያው አሁን ከባድ ነው ይሄ አርሰናልን አይቶ ቢገባም ወይም ደግሞ ከአርሰናል በኋላም ቢገባም አትተማመንበትም። በቃ አሁን በቀደምት እኮ ከአርሰናል በፊት ነው የተጫወተው እንደው የክራቨን ኮቴጁ ጨዋታ አሁን በጣም ለተመልካች በጣም አሪፍ ነው፣ አዝናኝ ጨዋታ ነው። 9 ጎሎች መቆጠሩ ግን ሲቲ በዚህ ደረጃ ደግሞ 4 ጎሎች ይቆጠሩበታል ብላ አታስብም። አሁን የቡድን ግንባታ የምትለው አንዱ ጉዳይ ይሄ ነው። ያው አንድ ቡድን ፍጹም ሲሆን ሁሉ ነገር ሲያሟላ ነው። በርካታ አመታቶችን በተለይ 2 እና 3 አመታቶች የአርሰናል ትልቁ ችግር የፊት መስመሩ ነበረ። ጎል አለማስቆጠሩ ነው የጎዳው ይባል ነበረ። ሲቲም አሁን በዛ ደረጃ ነው። ጎል በአንድ ሃላንድ ብቻ ጥገኛ መሆኑ ዋጋ እያስከፈለ መጥቶ አሁን የፊት መስመሩ እየተስተካከለ በመጣ ቁጥር ደግሞ የኋላ መስመሩ ደግሞ ችግር እየመጣበት መጣ። ጎሎች እያስተናገደ ነው። በጣም ትልቅ ደግሞ አሁን የማትተማመንበት የማንቸስተር ሲቲ ቦታ ተለዋዋጭ መሆኑ ነው የኋላ መስመሩ ነው። እንደውም የዶናሩማ ጉዳይ ይነሳል። እሱ ባይኖር ብዙ ጎሎች ይቆጠሩ ነበር። በእርግጠኝነት መናገር የምችለው የዚህ ግብ ጠባቂ ወደ ኢትሃድ መምጣት ቅድም ከተቆጠሩት ከግማሽ በላይ ጎሎች ከዛ በላይ ደግሞ ጎሎች ሊቆጠሩ ይችላሉ። ያው የምናስታውሰው ነው። ከዛ በተረፈ እንግዲህ በወጥነት ብቃት ላይ ደግሞ እንደ ሃላንድ ሁሉ ደግሞ አሁን የተሻለ ብቃት እንደው እንደ መብራት ቦግልም ቢልም የዶኩ ጉዳይ ይነሳል። ጎበዝ ልጅ ነው እሱ። አንድ ሳምንት ጥሩ ሊሆን ይችላል፣ አንድ ሳምንት ግን ፎደን ደግሞ ተመልሷል። ሶ ማንቸስተር ሲቲ ምንም ጥያቄ የለውም የሰንደርላንድ በጣም ትልቅ የሚቸገርበት ጨዋታ ይመስለኛል። ይሄ ነው ብለህ ማትገምተውም ውጤት ሊመዘገብ ይችላል። ከዛ በተረፈ ግን ሌሎች የሊጉ ፕሪሚየር ሊግ ጨዋታዎች አሉ። ከነገ 9 ሰዓት ጀምሮ የሚደረጉ ጨዋታዎች አሉ። እሱን ተቀስ አድርገን መለየት እንችላለን። ነገ አስቶን ቪላ ከአርሰናል 9 ሰዓት ላይ የሚደረግ ጨዋታ ነው። በርንማውዝ ከቼልሲ ምርጥ ጨዋታ ነው። ይሄም ኤቨርተን ከኖቲንግሃም ፎረስት፣ ማንቸስተር ሲቲ ከሰንደርላንድ፣ ኒውካስል ከበርንሌይ፣ ቶትንሃም ከብሬንትፎርድ፣ ሊድስ ዩናይትድ ከሊቨርፑል ይሄም ወሳኝ ጨዋታ ነው። እንደዚሁም ብራይተን ከዌስትሃም፣ ፉልሃም ከክሪስታል ፓላስ እና ወልቭስ ከማንቸስተር ዩናይትድ ሰኞ 5 ሰዓት ምሽት። ማንቸስተር ዩናይትድ ግን በጣም የሚገርም ነው። ያው የረፍት ጊዜው በጣም ሰፊ በሆነበት አጋጣሚ 7 ቀን ልዩነት እያረፈ የሚጫወት ቡድን ሆኗል ማንቸስተር ዩናይትድ። ያን ግን መጠቀም አልቻለም። በጣም ነው የሚገርመኝ። እኔ አርሰናል በ4 ቀን በ3 ቀን ልዩነት ውስጥ እየተጫወተ 3 ነጥብ እያሳካ ማንቸስተር ሲቲ ግን ማንቸስተር ዩናይትድ 6 ቀን እያረፈ 3 ነጥብ ማሳካት በጣም ተስኖታል። ስለዚህ አሁንም ማንቸስተር ዩናይትድ ትናንትና ሐሙስ ነው የተጫወተው፣ አሁን ሰኞ ነው የሚጫወተው። ሰኞ ምሽት ወልቭስ አስቸጋሪ ቡድን ነው። ኤኒሃው እንመለከተዋለን። በቀጣይ ደግሞ ሌሎች ፕሪሚየር ሊግ ጨዋታዎች እየተጠቀመበት አይመስልም። አሁን በጣም እየተመቻቸለት ነው። ለምሳሌ ተከታዮቹ ከታች ያሉት ቡድኖች በጣም ነጥብ እየጣሉ ነበር። ለምሳሌ በዚህ ሳምንት አሁን በጣም ሊጠቀምበት ከሚገባ አጋጣሚ መካከል አንደኛው ወደ 5ኛ ደረጃ ከፍ ሊልበት የሚችልበት እድል ነው ያባከነው። ምክንያቱም ውጤት አስጠብቆ አለመውጣት በጣም ምን ያህል ዋጋ እንደሚያስከፍል ባለፉት 3 ጨዋታዎች እኮ ሁለቱም 4 ነጥብ ጥሎባቸዋል። ያው ኦልድ ትራፎርድ ላይ የተደረጉ ጨዋታዎች ለምሳሌ ኤቨርተን በ10 ተጫዋች ተጫውቶ ነው የተሸነፈው። በኋላ ላይ ክሪስታል ፓላስን አሸንፏል። በጣም ወሳኝ የተባለ ድል ብለን እኛም በስፋት ስናነሳው ነበር። ዌስትሃም ዩናይትድ በውድድር ዓመቱ በጣም ደካማ ጊዜያትን እያሳለፈ የሚገኝ ቡድን እንደነ ሉካስ ፓኬታ የመሳሰሉ ደግሞ የቡድኑ ቁልፍ ተጫዋቾች ያልነበሩት ዌስትሃም ግን ያንን ነጥብ ደግሞ አስጠብቆ አለመውጣት ትልቅ ዋጋ አስከፍሎታል። 2ኛ ደረጃን 2 ነጥብ እንዲጥል አድርጎታልና ማንቸስተር ዩናይትድ እያገኛቸው ያለበትን እድሎች አለመጠቀሙ ትልቅ ዋጋ እንዳያስከፍለው ያሰጋል። ያውም ቅድም እንዳልከው ከሳምንት ሳምንት በጣም ሰፊ ጊዜ ነው ያላቸው ለመዘጋጀትም ተጫዋቾችም በቂ ረፍት ለማግኘትና
እንዴት በዚህ ልክ ነጥቦችን እየጣለ መምጣቱ በጣም አስገርሞኛል። ምክንያቱም በአውሮፓ መድረክ አለመሳተፉ ማንቸስተር ዩናይትድ በዚህ ዓመት ትልቅ ሊረዳው ይችላል ብለን እኛም በልዩነት ያነሳነው ምንም ጥያቄ። ትናንትና እንደውም የሚገርም ነገር ከዌስትሃም ጋር ማንቸስተር ዩናይትድ ሲያደርግ የቀድሞ ቡድን ቢሳካን ነው የገጠመው ማለት ይችላል። በጣም የጨዋታው ኮከብ የነበረው ቢሳካ ነበረ። ጎሎች እንዳይቆጠሩ የቀድሞ ቡድን እንዳያስቆጠሩ ትልቅ ማነቆ የነበረበት ለማንቸስተር ዩናይትድ ቢሳካ ነበርና ቢሳካን አለማድነቅ አይቻልም። ለማንኛውም የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ስትከታተሉት የነበረው የአርብ ማለዳ ስፖርት ሾዋችን ይህንን ይመስል ነበር። ሳምንት በሌላ ጉዳይ እንመለሳለን። ይገደብ አባይና ቃለ ስላሴ ካሳይ ከመላው ስቱዲዮ ባልደረቦቻችን ጋር ቆይታ አደረግን። እስከ ሳምንት መልካም ሳምንት ይሆንላችሁ።